አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ቻናሉን ላይክ ሼር አድርጎ አዲስ የሆናችሁ ደግሞ ሰብስክራይብ አድርጎ አበረታቱኝ። የስደት እህታችሁ ነኝ ማለት ነው እና እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። እና በዓሉ እንዴት አለፈ ውዶችዬ፣ የመዳም ቅመሞችዬ? የበዓሉ ድካም እንዴት ነው? የጽዳቱ ትላንትና ማሻላ እረፍት ነበርን። የእረፍታችን ቀን ታውጆልን ነበር። አልሐምዱሊላህ በበዓሉ ምክንያት አርፈናል ማለት ነው። መቼም ተመሳሳይ ነው የሚሆነው። የበዓሉ ቀን ትንሽ እረፍት ይኖራል። አልሐምዱሊላህ። እና እንዴት አለፈ? እንዴት አሳለፋችሁ? እኔ ጋር አሪፍ ነበር አልሐምዱሊላህ። ባላችሁበት ሰላማችሁ ይብዛልኝ። እና ምን ልላችሁ ፈልጌ ነው ውዶችዬ፣ መዳም ማለትም አንዳንዴ ከመዳሞች ጋር የፈለገ ምግብ ያለበት ቤት ቢሆንም አንዳንድ መዳሞች በምግብ ትንሽ ችግር ያለባቸው ይኖራሉ። ያለ ነው። አንዳንድ ቤት ግን ሁሉም ቤት አንድ አይደለም። ሁሉም መዳሞች አንድ አይደሉም። ግን አንዳንዶቹ ስንሰራ እንውልና በቃ ምሳም ይሁን ቁርስም ይሁን ምን ይሁን ስንሰራ በቃ የምግብ አይነቶች ስንሰራ እንውልና ልክ ደርሶ ልናቀርብ ስንል ይመጣሉ። ማድ ቤት ይመጡና ምንድነው ያደረጉት? ሳህኖቹ ተደርድረዋል። ያንን ምግብ እንዳለ ገልብጠው አድርሺ ነው ሙሉ ውሰጂ። ድስጡን ባዶን ገልብጣ ትሄዳለች። ለሰራተኛ ሳታስቀር ማለት ነው። ሶስትም ሰራተኛ ይኑር ሁለትም ይኑር አንድም ሰራተኛ ስትሆን ለሰራተኛ ኬር የሌላቸው መዳሞች ማለት ነው። እንዳለ ምግቡን ጠራርገው ይዘው ይሄዳሉ። በዛን ሰዓት ምንድነው ጨረሰችብኝ ለኔ አላስቀረችልኝም ብለሽ ማዘን የለብሽም። ለምን? እነሱን መልመድ ነው ባህሪያቸውን። ከነሱ ጋር አብሮ መኖር ምንድነው የሚያስፈልገው? ጸባያቸውን ብቻ መልመድ በቂ ነው። ባህሪያቸውን ማወቅ በቂ ነው። ባህሪያቸውን ካወቅን እንደ ባህሪያቸውን እንይዛቸዋለን ማለት ነው። በቃ አንድ ቀን አየናት ለሰራተኛ ኬር የላትም። በሁለት ቀን አየናት፣ ሶስተኛ ቀን በቃ መጎዳት የለብሽም። ለምን? ባህሪዋ ስለሆነ ገልብጣ ነው። አንድ እንዳይቀር ሁሉንም ትወስደዋለች አይደል? የተረፈው ቢደፋም ለአንቺ አታስቀርም አይደል? አንቺ ደግሞ ምንድነው ያለብሽ? ለእነሱ አቅርበሽ እነሱ እየበሉ ነው። እነሱ ናያንሺ እስከሚሉሽ ድረስ የራስሽ ቁርስ እዚህ ጋር መስራት አለብሽ። ምሳም ሊሆን ይችላል፣ እራትም ሊሆን ይችላል። እነሱ እዛ እየበሉ ስለሆነ እነሱ እስከሚበሉ ድረስ ቶሎ የሚደርስ ነገር ደግሞ እዚህ ጋር ለራስሽ መስራት አለብሽ። ራሳችን ነው እንጂ እነሱ አይደሉም የሚያስቡልን። እነሱማ ስራቸውን ብቻ ነው። ብትበይ ባትበይ ባትጠጪ ራሱ ቆመሽ መሄድሽን ብቻ ነው እንጂ የሚያዩ ሌላው ጉዳያቸው አይደለም። ስለዚህ እነሱ እስከሚበሉ የራስሽን ምግብ ትሰሪያለሽ። የበሉበትን አንስተሽ ደግሞ እዚህ ጋር ጠቅልል አድርገሽ ታስቀምጪውና ማለት ነው። አጥቤ እበላለሁ ምናምን የሚባል ነገር አይሰራም። የበሉበትን አንስተሽ የተረጋገፈውን ጠራርገሽላቸው አንድ ቦታ እቃውን ስብስብ ብታረጊውና በልተሽ ነው እቃውን ማጠብ ያለብሽ። በልተሽ እነሱ ከበሉ በኋላ በልተሽ እቃውን ማጠብ አለብሽ። እቃውን አጥቤ የወዳደቀ አነሳስቼ ማድቤት አጥቤ በዚህ ወጥቶ ነይ ተብዬ ሂጂ ተብዬ ስትይ የምግብ ፍላጎትሽ ይጠፋና ራቡ ሁሉ ይጠፋል። በቃ እንደገና እንዳራበው ሰው ያደርግሻል። ወደ ስራ ትቀጥያለሽ። በኋላ በላለው ትያለሽ። እየቆየ ራቡ እየለመደ ይሄዳል። ምንም አይመስልሽም። ከዛ መጨረሻ ምንድነው የምንሆነው? በሽተኛ ነው የምንሆነው፣ በገዛ እጃችን ማለት ነው። ስለዚህ ከነሱም ጋር እልህ ማያያዝ አያስፈልግም። ለምን? ባህሪያቸው ነው በቃ። ጥሩም ከሆኑ ጥሩነታቸውን መንፈግ የለብንም። ጥሩ ናት፣ ባህሪዋ ጥሩ ነው። መጥፎም ከሆነች ደግሞ መጥፎ ናት፣ ባህሪዋ ነው። እኔ ምን ቸገረኝ? የራሷ ጉዳይ ነው። እኔ ከእሷ ጋር 1000 ዓመት አልኖር። ኮንትራቴን ጨርሼ ስለምገባ እስከዛ ድረስ ግን እሷ ለእኔ አታስብም አይደለም። እኔ ደግሞ ብሬን ነው
ሰርቼ ብር ለማግኘት እስከመጣው ድረስ በልቼ ደግሞ መስራት ስላለብኝ ሰርቼ መብላት አለብኝ ለራሴ ማለት ነው። እንደዛ ነው። እኔ በእንደዛ ነው የማምነው። አንዳንዴ ትመጣብኛለች ይሄን ሳላረግ ደጁን ሳልጠርግ ልብሱን ከቀሳላ አውጥቼ ሳላሰጣ ይሄን ሳልል በኋላ በላለው እየተባለ በኋላ ላይ ደግሞ በሽታ ነው የምንሸከመው። ወይ ገንዘባችንን ይዘን ከገንዘባችን አንሆን፣ ወይ ጤናችን ይዘን ከጤናችን አንሆን። በቃ ምንድነው እኛ ኮንትራታችን ጨርሰን ሀገር ስንገባ እኮ አሁንማ በቃ ደክሞኛል ብለን ሀገር ስንገባ በቂ ገንዘብ ራሱ አይኖረንም፣ ሀታ በቂ ጤና። እንዴ እስኪ የትኛዋ መዳም ቅመም ናት ከዚህ ኢትዮጵያ ሄዳ በሰላም ከቤተሰቦቿ ጋር ወይም ደግሞ ከትዳር አጋሯ ጋር በሰላም ቤት የምትቀመጥ ሐኪም ቤት ሳትሄድ? እዚህ እኮ በስራ ምክንያት አናውቀውም። ሰውነታችን ይዝናል፣ እንጠነክራለን፣ እንበረታለን፣ ቢያመን አንናገር እዚህ እያለን ማለት ነው። ግን እዛ ስንሄድ ነው የሚታወቀን። ስንሄድ የሆነ በሽታ አምጥቶ ይነግረናል ዶክተሩ። አፋን የሆነ በሽታ የሚነግረን ለምንድን ነው? እዚህ ጉዳት ስላለብን እዛ ስንሄድ ስለሚታወቅብን ነው። የሆነ በሽታ ይነግረናል። እሺ እንታከም ብንል ራሱ ብሩ ከመታከማችን ለሐኪም ቤት ከመክፈላችን ይልቅ ለሌላ ነገር ብናውለው ስንላለን። አይ ከጤና አይበልጥም ብለን ብንታከምበት ደግሞ በቃ ታከምንበት፣ ብሩ አለቀ ነው። ከዚህ ሁሉ እዚሁ ጤናችን መጠበቅ እንችላለን። በቃ ንጽህናችን ቶሎ ቶሎ መውሰድ፣ ምግባችንን በሰዓቱ ትንሽም ቢሆን ምግባችንን በሰዓቱ መብላት፣ ከነሱ ጋር በሆነም ባለውን ነገር ደግሞ አለመናደድ። በቃ ባህሪያቸውን ከቻልናቸው እኔ ባለፈም ብያለሁ ወላሂ ጸባያቸውን ችለን ማለት ለምደናቸው ከኖርን እንደነሱ ጥሩ ሰው የለም። አንዳንዴ እንደውም እኛ ነን ክፉ። እኛ በቃ የሆነ የራሳችን ውስጣችን ጥሩ ስለማያስብ እነሱንም ወደ እንትን እንገፋፋቸዋለን። ለምን ሲጠሩን ራሱ በስነ ስርዓቱ እንትን አለ ማለት ችላ በማለት አዩኝ አላዩኝ ብሎ በመስራት ምናምን ይሄ ራሱ የምናመጣው የራሳችን ችግር ነው። ልንሰራ ነው የመጣነው። ስንሰራ ደግሞ ምግብ ማግኘት አለብን። በቃ አለቀ። እሷ እናቴ አይደለች፣ እህቴ አይደለች፣ አክስቴ አይደለች፣ ምንም አይደለች፣ ባዳ ናት። ሰራተኛዋ ነኝ አይደል? ሰራተኛ ናት፣ ሰርታ ትብላ ነው የምትለው እንጂ ልጇ አይደለሁም ዛሬ እንደዚህ ወይም አስባልኝ የምታስቀምጥልኝ። ለአላህ ብላ አጅር አገኛለሁ ብላ ካስቀመጠች ታስቀመጠች። አይ እኔ ለሰራተኛ ኬር የለኝም ካለች የራሷ ጉዳይ፣ አላህ ነው የሚቆጥርባት። የሚቆጥርላትም አላህ ነው። ስለዚህ ለእኔም ደግሞ የተወሰነ የራሷን ሀቅ መቼም እንብርታለን፣ ከእንብርታችን በላይ አንበላ። የራሷን ሀቅ ምግብ መቼም ካርጎ አናረገው። በቃ የወስፋታችንን ማድቤት ያለ ነገር ሰርተን መብላት አለብን። ይህን ነው የምላችሁ፣ ወላሂ ይህን ነው የምላችሁ። አንዳንዴ ዝም ብለን ወጥተን መዳሜ እንዲያረገችኝ ድረሱልኝ፣ ምግብ የለም፣ በርዘግታውብኝ፣ እንዲህ ብሎብኝ የሚባል ነገር ብዙ ጊዜ ይሰማል። ግብ ስንያያዝና እልህ ስንያያዛቸው ነው እነሱ እንደዚህ የሚያደርጉት። እና አሁን ብዙዎቹ አሁን በዚህ እንትን ልትሉኝ ትችላላችሁ። ምንም ሳይሆን ሰው ድረሱልኝ ይላል ወይ ልትሉኝ ትችላላችሁ። ግን አንዳንዴ ልባችን ወደ ውጭም ካሰበ ከዚህ ቤትማ ሌላ ቦታ ብቀይር ይሻለኛል ብለን ካሰብን ራሱ ልባችን እዛ ቤት መቼም አይቀመጥም። ወደ ውጭ ካሰብን ደግሞ ሁሌ የምንወጣበት መንገድ ነው የምንፈልገው። እዛ ቤት እኮ 2 ዓመት ቢያንስ አንድ ቤት ውስጥ 2 ዓመት ብንሰራ የእነሱን ጸባይ ለምደን ለሌላ ቦታ 2 ዓመት ጨርሰን ብንቀይር ራሱ ለሌላ ቦታ ደግሞ ብዙም አዲስ እንትን አይብለንም። እዚህ ቤት በጣም ክፉ ከሆኑ እዛኛው ቤት እዚህ ቤት 1 ዓመት ሰርቼ ብቀይር እዛኛው ቤት ደግሞ ከዚህ ቤት የለመድኩ የባሰ ነገር ስለማይገጥመኝ እዛ ቤት በደንብ ከሰዎቹ ጋር ተጣጥሜ እኖራለሁ። እዚህ ቤት ያለመድኩትን እዚህ ቤት የተፈራገጥኩትን እንደገና እንደ አዲስ እዛ ጋር መሆን በጣም ይከብዳል። አንድ ቤት ጸባያችንን አሳምረን እንዴ መቼም ዱላ አንስተው እኮ አይማቱም፣ እነሱም ይፈራሉ። ህግ አለ። ዱላ አንስተው አይማቱም። ምግብ ቢከለክሉ ደግሞ ምግብ ሰርቶ መብላት በቃ እንዴ። ስለዚህ ራሳችሁን አትጣሉ ነው አሁን ይሄ ባጭሩ ምንድነው? ራሳችሁን አትጣሉ።
አንዳንድ ሰው አሁን በቃ እንዲህ ነገር አይመቸኝም፣ እኔ እንዲህ ነገር አልበላም፣ እንዲህ ነገር ያወፍራል፣ ይሄ ነገር አልወደውም፣ ይሄ ነገር ያወፍራል፣ ይሄ ነገር እንዲህ የምትሉ አላችሁ። የትኛው መዝናኛ ቦታ የትኛው እንትን ቦታ ሆናችሁ ነው እንደዛ የምትሉት? ስራ የሚሰራ ሰው እኮ ራሱ ስፖርት ነው፣ እንቅስቃሴ መሄድ፣ መምጣት፣ መሸከም፣ ጎንበስ ቀና ማለት፣ ስራ መስራት እኮ ስፖርት ነው። ስለዚህ እኛ ስፖርተኛ ነን። የመዳም ቅመም ማለት ጀግና ስፖርተኛ ጠንካራ ናት። ብትበላም ራሱ ሰውነቷ እየሰራች ስለሆነ ሰውነቷ ይሄን ያህል የተጋለጠ ውፍረት እንትን አይልም። ለተጋነነ ውፍረት አይጋለጥም። ስለዚህ ራሳችሁን ጠብቁ። ራሳችሁን የምትጠብቁ ራሳችሁ ናችሁ። ሰዎቻችሁን ባህሪያቸውን መልመድ ያለባችሁ ራሳችሁ ናችሁ። እና በሰላም ሰርቶ በሰላም ሀገር ለመግባት ደግሞ ጸባይ ማሳመር፣ ከነሱ ጋር ተላምዶ መኖር ነው። ይሄ ነው የምላችሁ ውዶችዬ። እና የተሳሳትኩትም ነገር ካለ ይሄ ልክ አይደለሽም በሉኝ ኮሜንት ላይ። እዚህ ጋር ከሆነ ደግሞ እዚህ ጋር ልክ ነሽ በሉኝ። እኔ አስተያየቶችንም ፈልጋለሁ። እና በተረፈ ወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦቼ፣ እህቶቼ ወንድሞቼ። እና ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። አላህ ባላችሁበት ይጠብቃችሁ፣ ሰላማችሁ ይብዛላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።